የግዕዝ ስነ ጽሁፍና አርበኝነት ብዙም ያገናኛቸው ነገር አለ። ፕሮፌሰር ጌታቸው ኃይሌ በ90 ዓመታቸው አካባቢ ሲያርፉ አስደማሚ የግዕዝ ስነ ጽሁፎችን አበርክተውልን ያረፉት። በጣም በመጽሐፍ ውስጥ እስኪሰለቻችሁ ድረስ ስሜን ታገኙታላችሁ ያሉት በጣም ትልቅ የ500 ገጽ አካባቢ ዳጎስ ያለ የጥናት ጽሁፍ አለው። የጥናት ጽሁፍ የያዘው ደግሞ በጣም ለግዕዝ ስነ ጽሁፍ ፍላጎቱ ያላችሁ ወንድም እህቶች እንድትጠቀሙበት የሚያደርግ ከቅድመ ልደተ ክርስቶስ እስካረፉበት ዘመን ድረስ ያነበቧቸውን ያገላብጧቸውን ርዕሱ ራሱ እኮ ይገርማል። የመጽሐፉ ምንድን ነው የሚለው? ከግዕዝ ስነ ጽሁፍ ጋር ብዙ አፍታ ቆይታ ነው የሚለው። የአፍታ ቆይታቸውን መጽሐፉ የት እንደሚገኝ እንግዲህ ይሄ ማለት ከክርስቶስ ልደት በፊት ጀምሮ ማለት ነው እስካሁን ድረስ ያሉትን መጽሐፉ ማን እንደጻፈው የት እንደሚገኝ ከውስጡ ላይ ደግሞ መጽሐፉን ይገልጸዋል ብለው የሚያስቡትን በአንቀጽ ቀንጭበው ወይም ሰፋ አድርጌ መግለጽ አለብኝ የሚሉትንም ሰፋ አድርገው በመግለጽ ከቅድመ ልደተ ክርስቶስ በድንጋይ ላይ በሐውልት ላይ በተለያዩ ቦታዎች ላይ ያሉትን ከዛ ከክርስቶስ ልደት በኋላ ደግሞ እስከ ተስፋፋበት የአክሱም ዘመነ መንግስት 9ኛው መቶ ዓመተ ምህረት ድረስ ከዛ የዛጉዌ ዘመነ መንግስት ከዛ ደግሞ እስከ አፄ ዘርዓ ያዕቆብ ከይኩኖ አምላክ እስከ አፄ ዘርዓ ያዕቆብ ከዛ ከአፄ ዘርዓ ያዕቆብ እስከ ግራኝ አህመድ መነሳት የግራኝ አህመድ መነሳት የ15 ዓመቷን ደግሞ ለብቻው ራሱን አስችለው ከዛ በኋላ ደግሞ እስከ ጎንደር ዘመነ መንግስት መነሳት የጎንደር ዘመነ መንግስት ውስጥ ምን እንደሚመስል ከዛ የዘመነ መሳፍንት ከዛ በኋላ እኛ እስካለንበት ዘመን ድረስ የምንገኘውን አስቀምጠዋል። አርበኝነት አባቶቻችን አርበኞች ናቸው። ኢትዮጵያን አባቶቻችን እናቶቻችን። አንድ አርበኛ ልጥቀስ ከሴት የአፄ ሱስንዮስ የወንድሙ ስዕለ ክርስቶስ ይባላል። የስዕለ ክርስቶስ ሚስት እማሆይ ወለተ ጴጥሮስ የምንላት ነች። እማሆይ ወለተ ጴጥሮስ ስዕለ ክርስቶስ ወደ ካቶሊክነት እምነቱን ከቀየረ በኋላ እኔ ካቶሊክም ይሰራልኛል ብላ ፈታው ወደ ምናኔ ዓለም ወደ ኦርቶዶክሳዊነት በመግባቷ ብቻ ዋጋ ከፍላ ሰማዕትነትን የተቀበለች ኢትዮጵያዊት ጀግና ነች። እማሆይ ወለተ ጴጥሮስ ባላግብታ የነበረች ባሏ እምነት ሲቀይር በግፍ ምእመናን ላይ ለደረሰው ኢትዮጵያ ውስጥ ለተፈጸመው ያን ታዲያ እሷ ገድል ተጽፏል። የእማሆይ ወለተ ጴጥሮስ ጋር እንግዲህ በግዕዝ ነው ያለው። መቼ ነው ይሄ? በ1620ዎቹ ውስጥ 30ዎቹ ውስጥ ማለት ነው አይደል? የ20ዎቹ ውስጥ ካቶሊኮች ኢትዮጵያ ውስጥ የረበሹበት ዘመን ማለት ነው። ስለዚህ በዛ ዘመን ላይ የጀስዊት ሚሽነሪዎች በፈጠሩት ተጽዕኖ ምክንያት እማሆይ ወለተ ጴጥሮስ የተገኘች ኢትዮጵያ ወርቃማ እናታችን ነች ማለት ነው። በረከቷ በእውነት በሁላችን ላይ ይደር። የግዕዝ ስነ ጽሁፍ የሚባለው እጅግ በጣም ብዙ ነው ማለት ነው። አሁን ባሳየሁላችሁ የ2000 ዓመት ቢያንስ የ2000 ዓመት ታሪክ ቢያንስ የተያዘ ነው። ታሪኩ ግን ውስጡ ያለው ከአዳም እስከኛ እስከ አንተ አዳም እስከ አንቺ ሔዋን ድረስ ያለውን ወይም ከእርሶ ዘመን ድረስ ያለውን ያካትት ነው ማለት ነው። እድሜያቸውን ከተጠቀሙ ጥቂት ኢትዮጵያን ፕሮፌሰሮች መካከል ናቸው ፕሮፌሰር ጌታቸው ኃይሌ እንዳትረሱ። በ90 ዓመታቸው በቅርቡ አርፈዋል። ታዲያ ለእናንተ እድሜያችሁን እየተጠቀማችሁበት ላላችሁት ስለሳቸው መስማት ለአርበኝነት ብቻ አይደለም፣ ስለሳቸው መስማት እድሜን ለመጠቀም ይጋብዛል፣ ይገፋፋል፣ በየተሰማራንበት ቦታ ማለት ነው። እኔ አሁን ከወዳጆች በብዙ በተለያየ ነገር የሚበልጡኝ አሉ። ለምሳሌ በገንዘብ በንብረት በማፍራት ማስተርስና ፒኤችዲ በመማር በታዋቂነት በአዋቂነት በሚነዱት መኪና በሚያንቀሳቅሱት ሀብት በመሰረቱት ድርጅት በውበታቸው በዝናቸው የሚበልጡኝ ብዙ ወዳጆች አሉ። አንተም ይኖርሃል፣ አንቺም ይኖርሻል። ግን እግዚአብሔር አይገርማችሁም? ስስታም አይደለም፣ ቢሰጥ የማያልቅበት ጸጋ አለ። እግዚአብሔር አምላካችን ቸር ቅዱስ አምላክ ነው። ይሄ ምዕራቡንና ምስራቁን የዓለማችንን ክፍል የሚለየው ለዚህ ነው። የምዕራቡ ዓለም ስልጣኔ አሁን ስግብግብነት፣ ዘረኛነት፣ ጨካኝነት፣ አውሬነት፣ ክፋት ስለሆነ መጠፋፋቱን በጦርነቱ እያየን ነው። ነዳጅ ተጨምሮ እኛም ጥገኝነት በማዘዛችን ይኸው እየተለበለብን ነው። የምስራቁ ዓለም ደግሞ አብረን እንኖር፣ በጋራ እንደጋገዝ፣ እንደጋገፍ፣ የጎደለህን ልሙላልህ፣ የጎደለኝን ሙላልኝ የሚል ነው። አሁን እኔ ይህንን ለምሳሌ ዝግጅት ሳቀርብ አንድ ሰው ከመካከል ይጠቀምበታል ብዬ በማሰብ ነው እንጂ ከእናንተ መካከል ማንም የሚከፍልኝ ሰው የለም። ምናልባት እንደዚህ አይነት ነገር ብታቀርብ ብሎ የሚያስብ እግዚአብሔር የባረከው ሰው ካለ ቢያግዘኝ አልጠላም። ካለሁበት ነገር አንጻር ማንም ያግዘኝ ምጠላ አይደለሁም። መልካም ነገር እንዲሰራ የሚፈልግ ሰው ማለት ነው። ግን የምስራቁ ዓለም ውስጥ በመወለዴና በማደጌ ብቻ ማካፈልን እኔ ስግብግብ ጨካኝ ክፉ እንኳን ብሆን ከእናቴ ከአባቴ ከወንድም እህቶቼ ዘመድ አዝማሮቼ ጓደኞቼ አላገኘሁትም። እነሱ በማካፈል ውስጥ የሚያልፉ ስለሆኑ በወድም ባልወድም የማካፈሉ ዝንባሌ አለኝ። አሁን ዘመናዊ የምንለው የምዕራቡ አይነት ህይወት እየተለማመድን ስንመጣ ነው ጨካኝነት ክፋትን እየለመድን ያለ ነው። እና ይህንን የግዕዝ ስነ ጽሁፍ ደግሞ ብናነብ ብንጠቀም እንዴት እንደሚጠቅመን እስቲ እየተመለከት ነው እንሂድ። እና ይገርማችኋል፣ እግዚአብሔር አያልቅበትም፣ ስስታምም አይደለም፣ ጨካኝም አይደለም፣ ክፉም አይደለም። ስለዚህ ለአንተ የፈለገ ጓደኛህ ቢበልጥህ፣ የፈለገ ጓደኛሽ ቢበልጥሽ፣ ቤተሰቦች ዘመዶችሽ ወይም ምቀኛዎች የምትያቸው ሰዎች ቢበልጡሽ፣ እግዚአብሔር ለአንቺ የሰጠሽን ማንም አይወስድብሽም። ተማምነሽበት ልጅህ ነኝ አትተወኝ አትጣልኝ ያልሽው እንድትኖር ይፈልጋል። አንተም እንደዛው እኔም እርሶም። እግዚአብሔር አያልቅበትም፣ ስለዚህ ይሰጣል፣ የሚለምነውን ሁሉ ያገኛል። ስለዚህ ፕሮፌሰር ጌታቸው ኃይሌ የጸጋ ከተጎናጸፉ ታላላቅ ኢትዮጵያን መካከል አንዱ ናቸው። በጣም ብዙ መጽሐፍ ጽፈዋል። እስቲ ጻድቁ ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ ብሏል። ወንድመቶቼ በመሃል ሲል አስታውሳችሁ። ጻድቁ ኢዮብ ምን ብሏል? እግዚአብሔር ሰጠ እግዚአብሔር ነሳ፣ ሰጪም ነሽም እርሱ ብቻ ነው ብሎ አስታውሶናል። ልጆችም ቢሆን እግዚአብሔር ስጦታዎች ናቸው። ታዲያ በየቀኑ እግዚአብሔር ስጦታውን አላቋረጥም እኮ እስከዛሬ። በቅርብ ቀናት ለስንተኛ ጊዜ ለምሳሌ እኔ አጎቶኛለሁ፣ እየተወለዱ ነው ልጆች። እርሶ አጎት ሆነዋል፣ እርሶ ወይም ማማ ከሆኑ አክስት ሆነዋል። እህታችን አንቺ አክስት ሆነሻል፣ አንተ ወንድማችን አጎት ሆነሃል። ብታገባም ብትመንንም ባታገባም ቢደላህም ባይደላህም አጎት ምን ማለት ነው? በተለያየ መልኩ ሰው እየተወለደ ነው ማለት ነው። ልጆች ደግሞ እግዚአብሔር ስጦታዎች ናቸው። አትርሳ። እግዚአብሔር ትውልዱ ላይ ተስፋ አልቆረጠም ማለት ነው። እግዚአብሔር ቢሰጥ ስለማያልቅበት የሚወለዱ ልጆች ሁሉ የበረከት ምንጭ አምላካችን እግዚአብሔር እንደሆነ ምድር እንጂ ጨካኝ ሰማያዊው አምላክ ቸር እንደሆነ የልጆች መወለድ ምስክር ነው። ኑርልኝ ብሎ መፍጠሩ እኮ የእግዚአብሔር ስጦታ ነው። ይበቃሃል፣ ብዙ ተባዙ፣ እስከ መጨረሻው ድረስ ያለው
ስትኖር እንድትፈራ ጭራሽ እንድትሳቀቅ አልፈልግም። አትጨነቅ፣ ኩርምት ጭብጥ እንድትልም አልፈልግም ይላል እኮ የአርበኞቹ አምላክ፣ የጀግኖቹ የአንበሶቹ የነ ጌዲዮን የነ ዳዊት አምላክ፣ የታላላቆቹ የነቢያት የሐዋርያት የጻድቃን የቅዱሳን የሰማዕታት አምላክ ጭብጥ ኩርምት ድቅቅ ብለህ እንድትኖር አንተንም አንቺንም እርሶንም እኔንም ማንም ላይ አይፈልግም። በነፃነት ልንኖር ነው እግዚአብሔር የፈጠረን። ጭራሽ ከመፍጠርም አልፎ ሰው የሆነልን ቤተክርስቲያን ይሰራልን። የግዕዝ ስነ ጽሁፍ እንግዲህ ወደዛ ነው አሁን እየተንደረደርኩላችሁ ያለሁት። ያላችሁ ይብቃችሁ የሚለው ቅዱሱ መጽሐፍ አይደል? አትስገብግቡ ማለት እኮ ነው። እግዚአብሔር ብዙ እንዳይኖርሽ ፈልጎ ወይም ብዙ እንዳይኖር ፈልጎ አይደለም አትስገብገብ ያለው። ያለህ ይብቃህ ያለው። ተረጋጋ መጀመሪያ። ምክንያቱም ሀብቱ የሚያስፈልግህ እንድትንቀጨቀጭ አይደለም፣ እንድትቀለፈለፍ አይደለም፣ እንድትጠቀምበት ነው። እግዚአብሔር የሰጠህን ተጠቅመህ ስጨርስ ከጎደለ ለምን ይሰጥሃል። አንኳኳ ይከፈትልሃል። ጠይቁ እሰጣችኋለሁ ብሏላ። ጆሮን ሰጥቶ ማይሰማ አምላክ አይደለም ያለን፣ አይን ሰጥቶ የሚያይ አምላክ ነው። ልብ ሰጥቶ ርህራሄ ያለው ቸር ቅዱስ አምላክ ነው ያለን። አንተ እግዚአብሔር በፈጠራት ዓለም ከአፈር ለሚመደብ ቤት፣ ከአፈር ለሚመደብ መኪና፣ ከአፈር ለሚመደብ ስልክ፣ ኮምፒውተር፣ ማሽን፣ ገላ፣ ልብስ፣ ልብሶች፣ ዝና፣ ውበት፣ ገንዘብ እንድትጨነቅበት እግዚአብሔር አምላክ አይፈልግም። ለአንቺም አይፈልግም። እሱ እንደውም የሚለው ምንድን ነው? በቅዱስ ወንጌል ላይ መንግስቱንና ጽድቁን መጀመሪያ ፈልጉ። አስቀድሞ መንግስቱንና ጽድቁን ለሚፈልግ እኮ እነዚህ ዳረጎት ናቸው፣ የሚጨመሩ ጭማሪዎች ናቸው ነው። ሀብት፣ ዝና፣ ውበት፣ አቅም፣ ጉልበት፣ ስልጣን፣ ድሎት እነዚህ ጭማሪዎች ናቸው። አለዛማ ይላል ወንጌሉ ዓለም ሁሉ ያንተ ሆኖ እግዚአብሔርን ብታጣ ምን ይጠቅምሃል ነው እኮ የሚለው። ሀብት ቢኖር እውቀት ቢኖር ዝና ስልጣን ቢኖር ሁሉ ነገር ቢመቻችልህ እግዚአብሔር ካጣ ምን ይኖራል? ምንም። እግዚአብሔር በፈጠራት ዓለም ላይ እግዚአብሔር በሚያስተዳድራት ዓለም ላይ ድንጋይ እኮ ወርቅ ድንጋይ ነው እኮ ወርቅ፣ አልማዝ፣ ማዕድን ናቸው ከአፈር መካከል አንዱ አድርጎ እግዚአብሔር የፈጠራቸው። ናይትሮጂን፣ ኦክሲጅን፣ ክሎሪን፣ አርገን፣ ሲልከን፣ አልሙኒየም ለእግዚአብሔር አፈሮች ናቸው። እነዚህ አየሮች ናቸው። ውሃ ነው፣ ፈሳሽ ነው። ለእግዚአብሔር ተራ ቁሳቁሶች ናቸው። እግዚአብሔር እነዚህ እንድትጠቀምባቸው የፈጠረልህ አምላክ ለአንተ እንዴት የሚያስፈልግህን መስጠት ያቅተዋል? አይነሳህም፣ አይነሳሽም። መጀመሪያ ባለህ ተጠቀም፣ ባለሽ ተጠቀሚ ነው ዋናው የእግዚአብሔር መልእክት ወይም የግዕዝ ስነ ጽሁፎች ዋናው አንኳሩ ነጥባቸው እሱ ነው። ለሚፈልግ ይጨመርለታል። በተሰማራበት ጀግና ስትሆን፣ በተሰማራሽበት አንበሲት ስትሆኝ፣ በእውነት በሙሉ ልብሽ፣ በሙሉ ኃይልሽ፣ በሙሉ ጉልበትህ፣ በአቅምህ ስትንቀሳቀስ ዊልቸር ላይ ለ40 ዓመት ቁጭ ብለው ስራ ከሰሩት ከፕሮፌሰር ጌታቸው የተሻለ ስራ ለመስራት የምትችልበትን የግዕዝ ስነ ጽሁፍ ታገኛለህ። እሳቸው 40 ዓመት ዊልቸር ላይ ቁጭ ብለው ወደ 9000 የሚጠጉ የግዕዝ ስነ ጽሁፎችን በዲጂታል አስቀይረዋል። ታዲያ ለቀጠራቸው ሚኒሶታ ለሚገኘው ሴንት ጆን ዩኒቨርሲቲ ሞናስቲክ ሂል ሚውዚየም ስምምነት አድርገውታል። ኢትዮጵያ ውስጥ 3 ቦታ እንድትሰጥልኝ ኮፒውን ብለው፣ አንዱ እዚህ ይቀመጥ፣ 3ቱ ግን ኢትዮጵያ ውስጥ ይገኝ። አንዱ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አሁን አዲስ ዩኒቨርሲቲ የምንለው ነው 6 ኪሎ የኢትዮጵያ ጥናት ተቋም ውስጥ፣ አንደኛው የኢትዮጵያ ብሔራዊ ቤተ መጻሕፍት መዘክር ነው። አንደኛው ደግሞ የግዕዝ ስነ ጽሁፍ ዋናው ባለቤቷ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አንዲቷ የሐዋርያዊቷ ንጽሕት ለቅዱሳን የተሰጠች ሃይማኖት ውስጥ ነውና ጠቅላይ ቤተ ክህነት እንዲገኝላቸው አድርገው ነው በ1960ዎቹ ሰባዎቹ አካባቢ ከሚኒሶታ ዩኒቨርሲቲ ጋር የተዋዋሉት እና በቃሉ መሰረት ተፈጽሟል። ኢትዮጵያ ውስጥ 3 ቦታ አለ። ግን ምን ያህሎቻችሁ ታውቃላችሁ? ምን ያህሎቻችሁ እየተጠቀማችሁበት? በ4 ቦታ ተቀምጠዋል ማለት ነው የፕሮፌሰር ጌታቸው ኃይሌ የተሳተፉባቸው ስራዎች። ስለዚህ የሚጠቀምባቸው ከተገኘ ብዙም ውጭ ሳትሄድ በሀገር ውስጥ 3 ቦታ ታገኛለህ። በኢትዮጵያ ውስጥ ናቸው። በኢትዮጵያ ውስጥ ያሉት ሙሉ በሙሉ ከቅድመ ልደተ ክርስቶስ እስካረፉበት ዘመን የግዕዝ ስነ ጽሁፍን ለመመልከት ሞክረዋል። አጭቆ ስለያዛቸው በቀላሉ እንዲገኙ በዘመናት ከፋፍሏቸዋል። ቅድም እንዳልኩ መጀመሪያ ላይ የክርስቶስ ልደትን ይዞ እስከ አክሱም ዘመነ መንግስት ፍጻሜ፣ የዛጉዌ ዘመነ መንግስት ጽሁፎች እስከ አፄ ዘርዓ ያዕቆብ መነሳት፣ ከዘርዓ ያዕቆብ እስከ ግራኝ አህመድ፣ ግራኝ አህመድ ደግሞ ለብቻው 15 ዓመት ውስጥ ምክንያት በዛ ስነ ጽሁፍ ያበበበት ዘመን ነው። የጎንደር ዘመነ መንግስት፣ ዘመነ መሳፍንትና ከአፄ ቴዎድሮስ ወዲህ ያሉትን ዘርዝረዋል። የግዕዝ ስነ ጽሁፍ እግዚአብሔር በፈጠራት ዓለም ሳንሳቀቅ ለመኖር ግብአት ነው። እውርን እንደ መምራት ማለት ነው። ለአይነ ስውር ዱላ እንደምትሰጠው የግዕዝ ስነ ጽሁፍ ለአንተ ዱላ ነው። ለምን መራሂ ማለት ነው። መራሂያን እንደምንላቸው ማለት ነው። ለምን እንደሚመራ መራሂ ዕውር ይሉታል ሊቃውንት። ግዕዝን ለምን እንደሚመራ አንደኛ እግዚአብሔር በፈጠራት ዓለም ላይ እግዚአብሔር የፈጠራትን ዓለም እንድታውቅ አባቶቻችን እናቶቻችን ያለፉበትን ህይወት ግልጽ አድርጎ ያሳያል። መንፈሳዊውን ከፍታ ምድራዊውን ጥልቀታቸውን ያሳያል። ሁለተኛው ነገር ሀብት ታገኝበታለህ። ሶስተኛ ቤተሰብን፣ ኑሮን፣ ትዳርን፣ ስልጣንን፣ ውበትን፣ አቅምን፣ ችሎታን በአግባቡ ትጠቀምበታል። በእርግጥ ሃይማኖትን ታኮን የተጻፈው ሙሉ በሙሉ ስነ ፍጥረትንም ለመዘርዘር ግን ይሞክራል። አብርሃ አጽብሃ፣ ተስዓቱ ቅዱሳን፣ ቅዱስ ያሬድ፣ ሰላማ መተርጉም የሚባሉ ርቱዐ ሃይማኖት ወርቃማው ዘመን ውስጥ የነበሩ የገድላት የድርሳናት ተርጓሚዎች፣ የአንድምታ ጸሐፊዎች፣ አባ ጊዮርጊስ ዘጋስጫ፣ አባ ባህሪ፣ አባ አርከስሎስ ትርጓሚያት፣ ስርዓተ መንግስት፣ ማኅሌተ ጽጌን የጻፉት፣ እስልምና በተንሰራፋበት ዘመን የነበሩ ታላላቅ እነ እጨጌ ዕንባቆም አይነት አባቶች፣ ካቶሊክ በነበረበት ዘመን የነበሩ የሚገራርሙ አሁን ቅድም እንደማሆይ ወለተ ጴጥሮስ እንዳሉ እሷቸው ሚሽነሪዎች በተስፋፉበት ዘመን የነበሩ ታላላቅ ድርሰቶች፣ ወራሪዎች፣ ጣሊያኖች፣ እንግሊዞች በነበሩበት ዘመን የተፈጠሩ ስነ ጽሁፎችን ይዟል። ሌሎችም አሉ። ታዲያ ካሉት መካከል ለምሳሌ መጥቀስ ያለብኝ ከእስልምና በፊት ያለው የዓለም ታሪክ በግሪክና በአረበኛ ነበር ተጽፎ የነበረው፣ ግን ጠፍቷል። ምድራችን ላይ የለም። አሁን ምድራችን ላይ ያለው ከእስልምና በፊት ያለው የዓለም ታሪክ የሚገኘው ዮሐንስ መደብር በሚል የግዕዝ ስነ ጽሁፍ እንደሆነ ይህን የግዕዝ ስነ ጽሁፍ ላይ ቆንጆ አድርገው የጻፉት ፕሮፌሰር ጌታቸው ሆኑ ደግሞ አሁን በቅርቡ አክሱም የግሊምስ ኢንቱ አፍሪካን ሲቪላይዜሽን ብለው የጻፉት የ84 ዓመቱ ዶክተር ኃይሉ ሀብቱ ጽፈውታል። ዮሐንስ መደብር የዓለምን ታሪክ ቢፎር እስልምና ከእስልምና በፊት ማጥናት ለሚፈልግ የግዕዝ ስነ ጽሁፍ ነው ምንጩ። አሁን መጀመሪያ የጻፈው በግዕዝ አይደለም፣ ግን የለም። ስንክሳርስ ቢሆን ስንክሳር ሲነክሲሊየን በሚለው ወይም በግሪከኛና በአረበኛ ተጽፎ ቢሆንም ግሪከኛውና አረበኛው የለም። በ13ኛው ክፍለ ዘመን ወደ ግዕዝ ከተተረጎመ በኋላ ጠፍቷል ያኛው። ሀገራችን ግን ኢትዮጵያን ግን ክብር ይግባቸው ለአረበኞቹ አባቶቻችንና እናቶቻችን ስንክሳርን በብራና ፍቀው ብራና ዳምጠው ቀለም በጥብጠው ቀርጸው አይምሯቸውን ጭማቂ የሆኑ እውቀት ፊደላትን ተጠበቡበት ስነ ጽሁፍን አሳምረው ስንክሳርን እዚህ ያደርሰውልናል። ክብር ለአባቶቻችን። ያለ ማተሚያ ቤት፣ ያለ ስልጣኔ፣ ያለ መስገብገብ፣ ያለ መጨነቅ እያንዳንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስንክሳር ግልባጭ እንዲኖር ያደረጉት አባቶቻችን ደግሞ በየዕለቱ ይነበባል።
ዛሬ በነገራችን ላይ ስንክሳር ቀኑ ምንድን ነው? ዛሬ ሚያዝያ 27 አይደል? ሚያዝያ 27 ስንክሳር አንብቤያለሁ እንዴ? አላነበብኩም እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወስድስቱ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ሱስንዮስ ወልደ ሱሲ ይላል። የሱስንዮስ የሚባል ያላነበብኩት ትናንትና የሚነበብ ነው። ስብሐት ለእግዚአብሔር ወኪያነሂ ይመሐረነ በጸሎቶሙ ለቅዱሳን ሰማዕት ለዓለመ ዓለም ይላል። ሰላም ለሱስንዮስ ወልደ ጴጥሮስ ሱሲ ሕማማተ ስምዐ አጋሲ ነቀቲለ እህቱ አጥባ እንበለ ያናሲ በኃይለ ሥራ እንተ ፍጥረታት ትኮሲ በአምሳለ ኦፍ ወህብሩ ለከይሲልና አንድ ደግሞ ቅኔ ይጨምራል። አባ አርከ ስሉስ ይባላል። ይሄን የጻፈው ታሪኩ የስንክሳርን ታሪክ ሲመሰጥበት እንዲህ ይጽፍ ነበር። የዛሬ 500 ዓመት ገደማ። ይህንን ፕሮፌሰር ጌታቸው ኃይሌ መጽሐፍ ውስጥ ከተውታል። በአንድ ድንጋይ ሁለት ወፍ ነው። ስንክሳርን እያየን ነው። የስንክሳር ተርጓሚዎች ሌሎች ናቸው። ይሄ ደግሞ ይሄ ግጥሙ ጸሐፊ ኢትዮጵያዊ ነው። ሰላም እብል አምዓተ አስረ አህደ ምእተ ወተሰዓተ ዘሱስንዮስ ማህበረ ይሰጠውኒ እሙንቱ ሶበ ጽውኦሙ ወትረ እየመንኑኒ ባንቀስ ከመቃለ መጽሐፍ መሐረ ሶበ ያህይ በእሴ ግብረ ይላል። ደግሞ በ26 በዛት ዕለት ኮነ ሰማዕተ ቅዱስ ዮሐንስ ወልደ ጸራቢ ይላል። ቅዱስ ዮሐንስ የጸራቢው ልጅ ዮሐንስም ታሪክ ነው ይላል። በረከቱ ታሉ ምስሌ ነው ስብሐት ለእግዚአብሔር ለዓለመ ዓለም ይላል። ሰላም ለዮሐንስ በብሔረ ነነዌ ዘሰረቀ ከመ ማኅቶት ዘይሰድድ ጽልመተ ኃጢአት ጽፉቀ በምሳር አቡሁ ከመ ክሳዱ ነፈቀ ቀዊሞ ተርእየ በእገሪሁ እስከ በደሙ ተጠምቀ ወበድነ ሥጋሁ ውስተ ምድረ ይወድቀ ይላል። ወበዛቲ ዕለት ማለት ወበዛቲ አመ ወበስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወስድስቱ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ሌላ ማን ነው እሱ? ተዝካረ ስምዖሙ ለቅዱሳን ስብጥራስ ወአባ ሰርጋ ወደ ራይስ በረከቱ ታሉ ሲል ዓለም ዓለም ይልና የ26 የሚያዝያ ያልቃል። የዛሬው ነገር መንገድ አብሬ ከእናንተ ጋር ለምብዬ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራ ወሰባቱ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ ወክቡር ፊቅጦር። ዛሬ ሚያዝያ 7 የቅዱስ ፊቅጦር መታሰቢያው ነው። አይገርም? ወስብሐት ለእግዚአብሔር ወበረከቱ ታሉ ምስሌነ ለዓለመ ዓለም አሜን ይላል። የቅዱስ ፊቅጦር በረከት የመድኃኔዓለም ኢየሱስ ክርስቶስ ጸጋው ስለኛ ጋር ይደር። አባ አርከ ስሉስ ምን ብሎ ተቀኘለት? ሰላም ለፊቅጦር ታምራቲሁ ዘአርአየ ድኅረ በሰይፍ ተወቅየ ልብሱ ዘወርቅ ዓመተ ሀድገ በዚየ ያሰርጉ ጣዖታቲሁ ሶበ ልበ ንጉሥ ሐለየ ሀበ ህላሂሁ ተመስጠ ሰማይ ይላል። አቤት ያ ሁሉ መከራ ሲደርስበት ግን ሰነጣጥቆ ያለፈው ፊቅጦር ሰላም እልሃለሁ ለአንተ እኮ ነው። ሰላም ለኪ ለፊቅጦር እሙ የፊቅጦር እናት ወይ ለአንቺም ሰላምታ ይገባል። ማርታ ግህስት ለፍትወተ ዓለም እምህማሙ ለዘወልድኪ እንተ ውህዘ ጊዜ ህማሙ አንብእኪ ወነቃ ደመ በእንቲአየ ይቁሙ አመ በፍርሃት ነፍስ የተጻሙ ይላል። ለእናቱ ለአንቺም ሰላምታ አቀርባለሁ ይላል። ሰላም ለክሙ ማህበራነ ፊቅጦር በሃይማኖት የምትመስሉት የፊቅጦር ማህበር አባላት ይሆናችሁ ሰላምታ ለእናንተም አቀርባለሁ ይላል። ወሱቱፋን በህማማት አባ ኖባ ወሶሲማ ወስጢፋና ብጽዕት እንዘ ትዘከሩ ስሙ ለክርስቶስ ሕይወት። አያችሁ የክርስቶስ ሕይወት እኮ ነው የሚዘክሩት ሕይወታችሁ። ወዘተደለወክሙ ለመሪር ሞት መራራ ሞትን ስለ ክርስቶስ ብላችሁ ሞታችሁ ሰላምታ አቀርባለሁ ይላል። ሰላም ለሰሪቦትከ ጽዋ ሐሞት በጉርኤ ወለሰኪቦትከ መትሕተ መቃብር እስከ ትንሣኤ ኢየሱስ ክርስቶስ ስብከተ ፊቅጦር ቀርነ ጽዋኤ ዘተወክፈ በእንቲአከ ስቃየ ረሲአን ውስተ ጉባኤ ወለስጢፋና በሰይፍ ዘተመትረት ለክልኤ ይላል። የመጨረሻው ሰላም ለስጢፋና። በነገራችን ላይ እንደዚህ አሁን አባ አርከ ስሉስ 1 2 3 4 5 6ኛውን ዛሬ ማለት ነው። የሚገርም ነው ሲገርመኝ ሰላም ለስጢፋና እንተ ጻወም መወት በህቁ ለፊቅጦር ሰማዕት ተላዊተ አሰሩ ወጽድቁ ለኮነኑ ወሐራ እስከ እንፍራት ወድቁ በጉንደ በቀል ትእዛዝ ተላጸቁ ማፈደ ስለ ሐለክል የሰጠቁ ይላል። ከዛ ስንክሳር እንዲያለ ይነበባል ማለት ነው። በግዕዙ በአማርኛው ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 27 በዚህች ቀን የከበረ የቅዱስ ፊቅጦር በሰማዕትነት መታሰቢያው ነው። በሰማዕትነት ያረፈበት ነው። ለዚህ ቅዱስ የአባት ስም ርማኖስ ነው። እርሱም ለዲዮቅልጥያኖስ አማካሪዎች የነበረ ነው። ይገርማቸዋል እያለ ይተርካል። ከዛ አባ አርከ ስሉስ ታሪኩን አንብቦ ሲጨርስ ከላይ ያነበብኩላችሁን አስገራሚ ቅኔዎች፣ ግጥሞች በ5 መስመር ተቀኘለት ማለት ነው። ከዛ የስንክሳር ጸሐፊዎች ኢትዮጵያ ሁሌ በየዕለቱ አንብበው ቤተክርስቲያን ሲያሳልሙ እንደዚህ ይላሉ። ዘአቅረብኩ ማኅሌተ አዘኪርያ አእላፈ እምዕለተ ጸምዱ ከዘልፈ ለላ አነብብ ተወከፍ ዘርዴት የመጽሐፍ እንተነሳይ ከግዚኦ ጸሪቀ መበለቱ ኩፈ እምልአቡ ውላጸ ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አድዮ መነኮሳት ቴራ ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ ጻፎን ዘይደርስ ስንክሳሩ ማለት ነው። ለዘ አንብቦ ለዘ ተርጎመ በልሳነ አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራዲ ተኩሉም ባስ ህቡረ ይምሐረነ ወልደ አብ ወልደ ማርያም ልዑለ ባሕሪ መድኃኔዓለም ኢየሱስ ክርስቶስ ብሎ እኮ ነው የሚዘጋው። አይገርም? የነቢያትና የሐዋርያት የጻድቃንና የሰማዕታት በዘመናቸው ሁሉ ያሉ በስንክሳር የተጻፈላቸው ያልተጻፈላቸው የጻድቃን የቅዱሳን አምላክ መድኃኔዓለም ኢየሱስ ክርስቶስ ሁላችንንም በአንድነት ይማረን ብዬ እኔ ደካማው ያነበብኩላችሁ የጻፉት ይጠይቃሉ ማለት ነው። እኔ ኃይለ ጊዮርጊስ ሌሎቻቸው እንግዲህ የግዕዝ ስነ ጽሑፍ 700 ዓመት ማለት ነው። 700 ዓመት ገና በምድራችን ላይ መጀመሪያ ከተጻፈበት ግሪክ ቋንቋም አረበኛ ቋንቋም የለም። ስለዚህ ኢትዮጵያን አባ አርከ ስሉስ ግብአት ቅኔ ተቀኝቶበታል እና ይህንን በዘመናት ከፋፍለው ፕሮፌሰር ጌታቸው ኃይሌ ያስተዋውቁናል ማለት ነው። የግዕዝ ስነ ጽሑፍ እግዚአብሔር በፈጠራት ዓለም እንዴት መሳቀጥ እንደሌለብህ የሚያሳየው እንደ ዕውርን እንደ ዱላው እንደሚመራው ወይም ድምፅ እንደሚከተለው አንተም ጠንከር በግዕዝ ስነ ጽሑፍን ብታይ ሃይማኖትን ታኮ እግዚአብሔር የገለጠልህን የምድርም የሰማይ እውቀትም ይኖርሃል ማለት ነው። አብርሃ ጽባ ተሳቱ ቅዱሳን ቅዱስ ያሬድ ሰላም መተርጎም ሮቶ ሃይማኖት ወርቃማው ዘመን ጽሑፍ አባ ጊዮርጊስ ዘገስጫ አባ ባሪ አባ አርከ ስሉስ አሁን ያነበብኩት ገጣሚዎች ጸሐፊ ማለት ነው። ትርጓሜያት ስርዓተ መንግስት እስልምና ካቶሊክ ሚሽነሪና አውራሪዎች ያላቸውን አስተዋጽኦም ይዟል በየዘመናቱ ማለት የግዕዝ ስነ ጽሑፍ ፕሮፌሰር ጌታቸው ኃይሌ የጻፉት ሌሎችም አሉ እንደ ዮሐንስ መደበር እንደ ስንክሳር ምድራችን ላይ ሳይኖሩ ኢትዮጵያ ውስጥ ብቻ የሚገኙ ማለት ነው። እነዚህ ኢትዮጵያ ውስጥ ብቻ የተገኙት ለምንድነው? ሌላው ዓለም ጥሏቸው ነው፣ ጠፍተውበት ነው፣ በጦርነት ወይ እርስ በርስ ሲባሉ ሊሆን ይችላል። እኛ ጋር ግን ተርፏል። ስለዚህ ከኛ እየተተረጎመ ነው የሚያጠኑት። ከ300 ዓመት በፊት ባለቤቱ የሞተችበት የሁለት ልጆች አባት ከ3 ዓመት በፊት ይቀጣል። ከ3 ዓመት በፊት ባለቤቱ የሞተችበት አንድ ወዳጅ አለኝ፣ ዲያቆን ነው። ታዲያ በቤተሰቡ ጉትጎታ አግብቷል። ይሄ ወዳጄ ታዲያ ለቀድሞ ባለቤቱ 80 የጠራኝ 4 ገጽ አካባቢ በተጻፈ የግዕዝ ስነ ጽሑፍ ነው። የዛሬ 3 ዓመት አካባቢ ማለት ነው። ዲያቆን ዳዊት ይባላል። በግዕዝ ስነ ጽሑፍ ነው። 4 ገጽ ሰፋ ያለ ገጽ ደስ የሚል የግዕዝ ስነ ጽሑፍ ነው። ባለቤቱ እሌኒን ማዕከል አድርጎ ጽፎ ይሰጠኝ ማለት ነው። በቅርብ ሳምንት ደግሞ የግዕዝ መጽሐፍ ቅዱስ የግዕዝ መጽሐፍ ቅዱሱ በእጄ ገብቷል። በሶፍት ኮፒ ሳይሆን በሃርድ ኮፒ ማለት ነው። የግዕዝ መጽሐፍ ቅዱስ እጄ ገብቶ ዘፍጥረት ከ10 ምዕራፍ በላይ አንብቤለታለሁ። መዝሙረ ዳዊት ወደ 20-30 ምዕራፍ ያነበብኩለት ይመስለኛል። መዝሙረ ዳዊት በጣም በቃ ወደ ግዕዝ ስነ ጽሑፍ መግባት አለባችሁ። በጣም ጣዕሙ ደስ ይላል።
መምህር ግርማ ባቱና ዲያቆን ያረጋል አበጋዝ በምዕራቡ ዓለም ማለት ነው የምዕራቡ ዓለም እውቀት ሰው ማዕከል ያደረገ መሆኑን ይነግሩናል። ታዲያ ይህ የምዕራቡ ዓለም ሰው ማዕከል ሲያደርግ የሰው አስተሳሰብና የሰው እውቀት ላይ መሰረት ያደረገ ስለሆነ መጨረሻው ክህደት ነው። ክህደት መሆኑን መጽሐፋቸው ብቻ አይደለም እያየነው ነው። እየተጨራረሱ ነው እርስ በርስ። ነዳጅ ዋጋ የተወደደውና እኛ እዚህ በኑሮ የምንለበለበው ለዚያ ነው እንዳልኳችሁ ማለት ነው። የምስራቁ እግዚአብሔርን ማዕከል ያደረገ ነው። በተለይ ኢትዮጵያ ቢረፍድብንም ወንድም እህቶቼ ከተኛንበት ብዙዎቻችን እየነቁ ነው። ብዙዎች እኛም ልንነቃ ይገባል። አሁን ለኛ እድሜያችን ከ30-40 ዓመት በላይ ላለ ነው ለጸሎት ለሃይማኖት በዚህ ክፉ ዘመን ተረጋግቶ ለመኖር ገንዘብ አያረጋጋም፣ እውቀት፣ ስልጣን፣ ሀብት፣ ኑሮ፣ ትዳር አያረጋጋም፣ ልጆች አያረጋጉም፣ ቤተሰብ፣ ወገን፣ መሪ አይደለም ያረጋጋው፣ እግዚአብሔር ነው ሰላም የሚሰጥ። ስለዚህ በዚህ ክፉ ዘመን ተረጋግቶ ለመኖር የግዕዝ ስነ ጽሁፎች በጣም ያስፈልጋሉ። ዳዊት መድገም በጣም ያስፈልጋል። ከእግዚአብሔር አለመራቅ በዚህ ጠማማና መጥፎ አመንዝራ ቅንዝረኝነት በበዛበት ስግብግብነትና ዘረኝነት ምቀኝነት በነገሰበት ዓለም ውስጥ ከእግዚአብሔር ሳንርቅ እግዚአብሔር በፍጥረት ዓለም የእግዚአብሔር ሆነን የእግዚአብሔርን ፍጥረት እየተጠቀምን በሚገባ በልካችን ያልተሆንን አምላክ እያመሰገንን ለመኖር የግዕዝ ስነ ጽሁፎች ያስፈልጉናል። ቀጣዩ ዘመን ምናልባት የተወለዱ ሲያድጉ ቅኔ የሚቀኙበትና የሚፈላሰፉበት የሚጠበቡበትና ዓለምን የሚመሩበት ሊሆን ይችላል እንደኔ ግምት ነው። ምክንያቱም ብዙ ተስፋ ሰጪ ነገሮች በአሜሪካ ምድር፣ በአውሮፓ ምድር፣ በአፍሪካ ውስጥ፣ በአረብ ሀገር፣ በኢትዮጵያ ውስጥ እያየን ነው። በተለይ የተመቻችሁ ሌሎች ወንድሞች እህቶች፣ እናት አባቶች ከተመቻችሁ እናንተም ተማሩ። እናንተ ከተመችቷችሁ ገንዘብ ከሆነ ማስጠት የምትችሉት ገንዘብ ስጡ ለሚማሩት። ቤት ከሆነ ሰርታችሁ ስጡ። ሀብት ከሆነ የሚያስፈልጋችሁ ስጡ። የጎደላቸውን ግዙላቸው። ፕሮፌሰር ጌታቸው ኃይሌ 45 ዓመት ያህል የደከሙበት የግዕዝ ስነ ጽሁፍ ክብደቱ እኔ በጣም ነው ወደ ያስደሰተኝ። በእውነት አንብቤው ስጨርስ 500 ገጹን የሚገርም ስሜት ነው የተሰማኝ። እና ኢትዮጵያ አርበኛ ናቸው፣ ጀግና ናቸው። እግዚአብሔር ነፍሳቸውን ያሳርፍላቸው፣ በእውነት በሰላም ያሳርፋት፣ ለእኛም በረከታቸውን ያድለን። አርበኝነት ዝም ብሎ በሆሬ አይደለም፣ ስራ ስሪ፣ ልጆች ላይ ቤተሰብ ላይ ስራ። በዚህ አጋጣሚ ክረምት በቴሌግራም ለ16ኛ ዙር እኔን በ11ኛ ዙር ያስተማረኝ መምህር ሊያስተምር እቅድ ይዟል። ከወዲሁ ምዝገባ ጀምሮ በየሳምንቱ አንዳንድ እውቀት እየጣለልን ነውና በፒኤችዲ ተማሪ ነው አዲስ ዩኒቨርሲቲ ላይ በቴሌግራም መማር ለምትፈልጉ ሊንኩ ግዕዝ ዲስታንስ 16 ይላል። በእንግሊዝኛ ነው። ግዕዝ ዲስታንስ GEEZDISTANCE 16 ብላችሁ ግዕዝ ዲስታንስ 16 ብትሉ በቴሌግራም ላይ ቀጥታ በየሳምንቱ የሚያስተላልፋቸውን እውቀቶች ለመካፈል ትችላላችሁ። አዲስ አበባ ላላችሁ ደግሞ እና በአካል መማር ለምትችሉ ብሔራዊ ቤተ መጻሕፍት ወመዘክር የኢትዮጵያ የብሔራዊ ቤተ መጻሕፍት ወመዘክር ብሔራዊ አካባቢ የሚገኘው ሜክሲኮን አልፍላችሁ ወደ ጥቁር አንበሳ አካባቢ ያለው ለምታውቁት ታውቁታላችሁ። ወመዘክር የሚገኝበትን እዛ ውስጥ እሑድ የዚህ በቴሌግራም የሚያስተምረው መምህር እሑድ ያስተምራል። ቀን እንዲያመቻችላችሁ የምትፈልጉ በዛት ያላችሁ ካላችሁ ደግሞ ባላችሁበት መጥቶ ማስተማር የሚችል መጋቢ ሚስጥር ኃይለ ኢየሱስ መንግስት የሚባል የሚገርም መምህር አለ። ብትቀራረቡና ብትማሩ ደስ ይለኛል። እድሉን ተጠቀሙበት። አርበኝነትን በወሬ አታጥሩት። ክርስትና የፋርነት፣ የኋላ ቀርነት፣ የድንቆርና፣ የጨለማ፣ የተረት ተረት በስማ ብለው የምንንቀሳቀስበት አይደለም። ነበር ከዚህ በፊት ነበር ማለት ነው። ትልልቆቹ ሊቃውንት በተገደሉበት አቡነ ቴዎፍሎስን የመሰሉ ጀግና በገመድ ታንቀው ፈረንሳይ ሊጋሲዮን አካባቢ ከተገደሉ በኋላ የቤተ ክህነት ንብረቷ ከተወረሰ በኋላ ብዙ ጳጳሳቶቿን ጣሊያን ከገደለች በኋላ ካቶሊኮች የዛሬ 400 ዓመት ማዊ ወለተ ጴጥሮስን ጨምሮ ከ8,000 ሰው በላይ ካስገደሉ በኋላ ኢትዮጵያ ሊቃውንት ብዙዎች ከተገደሉ በኋላ የግራኝ አህመድ ጦርነት ያፈረሰው በስመ አብ የቤተክርስቲያን ቁጥር ደራሲ እና ሚኒስቴር የነበሩት የትምህርት ሚኒስቴር ከበደ ሚካኤል የጻፉት መጽሐፍ ላይ በስመ አብ የኢትዮጵያ ታሪክ የሚለው መጽሐፋቸው የግራኝ አህመድ ያመጣውን ጣጣ ያጋያቸውን ቤተክርስቲያኖች የገደላቸውን ሊቃውንት ብትቆጥሩ የሚገርም ነው። በዮዲት ዘመን ይህ ሁሉ ታሪክ የገጠመን በጣሊያንም በፈረንጆች በእንግሊዞች የተወሰደብን ስላለን ነው። ኩሮች ስለሆነ ነው። አርበኞች ስለነበረ ነው። ጀግኖች ስለነበረ ነው። የሰማዩን አምላክ እግዚአብሔርን ስላልካድን በምድሩ ደግሞ በጤና ስለኖረ ነው። ግን ስንጠግብ እግዚአብሔር በተለያየ ዘመን ቀጥቶናል። አሁንም እየተቀጣን ነው። መመለስ የምንፈልግ ከሆነ አምላካችንን እግዚአብሔር ማክበር የምንፈልግ ከሆነ የግዕዝ ስነ ጽሁፍን ግለጡት። ዋሌስ በእጅ አጥንቶታል። ከ200 ዓመት በፊት 50 ዓመት በፊት 700 ስንት ኧረ ቫስኮ ደጋማ ክርስቶፈር ደጋማ የመጡት ለምንድን ነው ኢትዮጵያ ውስጥ የመጡት? የፖርቹጋሎችን እናስታከው፣ ቱርኮች፣ ፈረንሳዮች፣ እንግሊዞች፣ ጣሊያኖች ከግዕዝ ስነ ጽሁፎቻችን ብዙ ወስደዋል። የተለያዩ አውሮፓ ሀገሮች ተወስዷል። ቫቲካን ብቻ በጣም ብዙ አላት። አሜሪካ፣ ካናዳ ብዙ የግዕዝ ስነ ጽሁፎች አሉ። ዝርዝሩን መጽሐፍ ውስጥ ታገኙታላችሁ። ከግዕዝ ስነ ጽሁፍ ጋር ብዙ አፍታ ቆይታ የሚለውን በቀደም ዕለት በውድ ነው የገዛሁት ለሰው ከ1,000 ብር በላይ ገበያ ላይ የሚገኝ ከሆነ ፈልጋችሁ ቢኖራችሁ በተለይ ስለ ግዕዝ ጉዳይ ምንድን ናቸው ግዕዝ ስነ ጽሁፍ የያዘው ምትሉ ለምሳሌ ድጓ የተጻፈው በቅዱስ ያሬድ ነው። ስለ ድጓው ምንነት ማወቅ የምትፈልጉ ማህሌተ ጽጌ ምን ማለት ነው? ውዳሴ ማርያም ምን ማለት ነው? ምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግዕዝ ውስጥ ያላት አንድምታ ምን ማለት ነው? ቅዳሴ ምን ማለት ነው? ገድላት ድርሳናት ሲባሉ ምን ማለት ናቸው? የጥንቆላ የመተት ስራዎች ደግሞ በጎን የተሰሩት በሰነፎች ነው በአዋቂዎች ነው በደናቁርት ነው በጠቢባን ነው በእግዚአብሔር ሰዎች ነው ወይስ በአጋንንታውያን ነው የሚለውን መጽሐፉ በጣም በስፋት ይናገራል። እና የጥንት አርበኞቻችን እግዚአብሔርን ለብሰው አቅማቸውን አጠንክረው ነው ኑሮ የኖሩት እና በየዘመኖቻቸው ደስ ብሎ ኖረዋል። ሀገር አስከብረዋል። ተፈርተው ተከብረው ኖረዋል። ይህንን እኔ አይደለም የምናገረው። ቁርአን 105ኛው ሱራ አጼ ካሌብ አብርሃን የመን ላይ እንደሾመው የሚናገር ምዕራፍ ነው። ቁርአን በጎግል ስልካችሁ ላይ ጎግል አድርጉት። ስለ አብርሃም መረጃ ታገኛላችሁ። አብርሃን የሾመው አጼ ካሌብ የመን ላይ አብርሃን ከሾመ በኋላ መጥቶ ኢትዮጵያ ውስጥ መንኗል። አቡነ ጰንጠሌዎን ከተሳቱ ቅዱሳን አንዱ ገዳም ገብቶ መንኗል። አክሊሉን የራሱን አክሊል ለኢየሩሳሌም ቤተክርስቲያን ልኮ ማለት ነው። መሳሪያ አጥቶ ነው፣ ሀብት አጥቶ ነው፣ እውቀት አጥቶ ለልጁ ለገብረ መስቀል አውርሶ ነው ቤተ መንግስቱ። ከሱ 100 ዓመት በኋላ ነው እንግዲህ 100 ዓመት ገደማ በኋላ ነው የሙስሊሞች ነብይ የመሐመድ ቤተሰቦች ሳባዎች የሚባሉት የመጡት። አጼ ካሌብ በመነነባት ሀገር ገብረ መስቀል በመራት የልጁ ንጉስ አርማን ነው ማነው ነጃሺ እያሉት ሰለመ ማለት ነውር ነው በእውነት።
ነውር ነው። ምንም ማስረጃ የለም። ተረት ተረት እንግዲህ እስልምና ተረት ተረት መገለጫው ካልሆነ በስተቀር ነጃሺ በሚል የሚጠሩ የእስልምና ተቋማት በጣም ሊያስቡበት ይገባል። በእውነት ሊያስቡበት ይገባል። ሀገር በተረት አይገነባም። እስልምና በተረት የሚጠቀም አይደለም። በተረት የሚጠቀም ከሆነ ይሄድ ጻድቁ ጽድቅ ያድርግ እኩሱም ይርከስ እኔ ዋጋውን እሰጣለሁ ብሏል ክርስቶስ። ወምስለ ጻድቅ ትጸድቅ ወምስለ ህሩያት ከውን ወምስለ ንጹህ ንጹህ ወምስለ ጠዋይ ተጠዊ ብሏል መዝሙር 18 ላይ። ከጻድቅ ጋር ጻድቅ ከንጹህ ጋር ንጹህ ከቅዱስ ጋር ቅዱስ ከቅን ጋር ቅን የሆንኩ አምላክ ከተማማ ጋር ጠማማ ነኝ ይላልና እስልምና አካባቢ ያላችሁ ጥመትን ባትከቱ ጥሩ ነው። የሌለ ታሪክ ባትፈጥሩ ጥሩ ነው። ምክንያቱም የቤተክርስቲያን ግዕዝ መጽሐፍት እየተገለጡ በሄዱ ቁጥር የምታፍሩበት ይበዛል። እስልምና እኔ አባቴ ሙስሊም ነው፣ እናቴ ኦርቶዶክስ ነች። ሳላውቅ ነው ያደግኩት። ስለ እምነት ያወደኩት ተቀጀባብሬ ጴንጤ ምናምን እንደዚህ ዘመዶች ጓደኞች ሃይስኩል ምናምን የፕሮቴስታንት ዘማሪ ጓደኞች ምናምን ሃይስኩል ላይ ያለው ተወካክቤ ነበር። በእውነት ጤናዬን ማጥቻለሁ። የገበርኩት ነገር ያለው ለማንኛውም ሀገርም ተመሰቃቅላለች። እንኳን እኔ በፕሮቴስታንት በሙስሊም በካቶሊክ በተለያዩ ሚሽነሪዎች በተለይ በዘመናዊ ትምህርት ስም የተሰጠን ትምህርት በጣም የበሰበሰና አስቀያሚ ነው። አብዮት ምን አመጣ? እርስ በርስ ተተላለቀ፣ ተበላላ፣ ተነካከሰ፣ ተጠፋፋ። የአብዮቱ ትውልድ የት ደረሰ? የነሱ ጠንካራ ለማለት የነሱ በርታ ብለው ያንን ዓለም አምልጣቸው እኛን እንኩትኩት ታደረገን። እኛም የባሰን ህልም አልባ የባሰበት ህልም ራእይ የሌለው ህዝብ ሆነን እና መረን ለቀን አሁን ዛሬ እርስ በርስ ለመገዳደል በአይምሯችን ለማሰብ ከፈጣሪ ጋር ለመስራት ፈጣሪ በፈጠራት ዓለም ፈጣሪ ይጠባችኋል፣ አየር ያጥራችኋል ሳይለን እርስ በርስ መሬቱ ጠቦኛል፣ አየሩ አንሷል፣ አላበላም አትጠጣም የሚል ጨካኝነት እየበዛብን ነው። ይሄ ከእግዚአብሔር ዋጋ ያስከፍላል። እግዚአብሔር ፕላኔቶችን በሰላም እየመራ የግዕዝ ስነ ጽሑፍ እዚህ እንዲደርስ ያደረገ ቸር አምላክ ቅዱስ እግዚአብሔር እያለ አይ እኔ ነኝ የማዘው ለሳይንቲስቶችም አልጠቀማቸውም እየተጋም ናፖሊዮን ቦናፓርት፣ ሂትለር ናዚ፣ ሙሶሎኒ ፋሽስቱ፣ ስታሊን በአውሮፓ የመካከለኛው ዘመን ስልጣኔ የሚባለው የኤንላይትመንት ዘመን ኋላ ድንቁርና ያስከተለው የዳሪውም የበሰበሰ አስተሳሰብ ህዝብ ተፈላለቀበት፣ በዘረኝነት የሰፋው ከፕሮቴስታንት መገንጠል የካቶሊክ ችግር ፕሮቴስታንትን ወለደ። የፕሮቴስታንት ችግር የሚታየውን የኤንላይትመንት የሚባለውን የበሰበሰ አስተሳሰብ አመጣ። የበሰበሰው አስተሳሰብ ደግሞ እንስሳነ ብሎ ሰው መድቦ ጀመረ ምድራችን ላይ። እንስሳነ ከተባለ በኋላ ጥቁር፣ ነጭ፣ አረብ፣ ቢጫ የሚል የተለያየ ዘረኝነት ሰፍቶ የቀኝ ግዛት የባርነት እና አሁን ደግሞ ዘመናዊ ባርነት በዘመናችን አለ። የለም አለ እኔ እስከሚገባኛል። ስለዚህ በዚህ ውስጥ ሰላም ሰጥቶ አረጋግቶ የሚያኖረው ቅዱስ አምላክ እግዚአብሔር ነው። አረጋግቶን እግዚአብሔር አምላካችን እንዲያኖረን የምትፈልጉ ኢትዮጵያን ሁላችሁ በያላችሁበት እያቅማችሁን ለግዕዝ ስነ ጽሑፍ ያላችሁን እንደ ታላላቆቹ አንበሳ እንደሆኑት አባቶቻችሁ ብራና ዳምጡ፣ ቀለም በጥብጡ፣ ብዕር ቅረጹ አልተባላችሁ። የተጻፈውን አንብቡ፣ የሚገኘውን አስነብቡ። ልጆቻችሁ ደናቁርት ልጆች አትውለዱ። እኛ ንቀነው ነው የቄስ ትምህርት ንቀነው ተናገር ነው፣ ገፍተ ነው ተገፋን፣ አንቋሸሽ ነው ቆሸሽ፣ ብስብስ ነው ብለን በሰበስ መቁም። የማይረባ አብዮት፣ የማይረባ አስተዳደር፣ የማይረባ የቤተ ክህነት መዋቅር፣ የማይረባ የገንዘብ ስርዓት፣ የማይረባ ንግድ፣ የማይረባ ግብርና ስርዓት መሰራ ነው። ህዝቡን ባርነት አለማመድ ነው። በነጻነት ልንኖር ክርስቶስ በነጻነት ፈጥሮ በገዛ ራሳችን ባሪያ መሆን እንፈልግ እና ቀና ብላችሁ መሄድ የምትፈልጉ እንደ ሰማዕታት፣ እንደ ጻድቃን፣ ነገስታት፣ መኳንንቶች አባቶቻችን እንደ አርበኞቹ የአርበኞችን ቀን ዝም ብለን እንዳናከብረው ፈልጌ ነው ይህን መልእክት ማስተላልፍላችሁ። የግዕዝ ስነ ጽሑፍን እንደ መነሻ የቤታችሁ መነሻ አድርጉ። ቢያንስ በግዕዝ አንድ ጊዜ ከቻላችሁ በየቀኑ ካልቻላችሁ በሳምንት አንድ ቀን በቤታችሁ ጸሎት ለመጸለይ ጥረት አድርጉ። በምትችሉት አይ ቤት አይመችም የምትሉ መኪናችሁ ላይ ስልካችሁ ላይ ጸሎት ለማድረግ ሞክሩ። ቅዱሳን ስዕላትን አክብሩ። ቤታችሁን አጽኑ። እኔና ቤተ እግዚአብሔር እናመልካለን እንዳለው እንደ ኢያሱ እኔና ቤተሰቤ እግዚአብሔር ክርስቶስን እናመልካለን፣ ክርስቶስ የሰጠኝን ድንግል ማርያም ደግሞ ይዤ ቤት ይገባለሁ እንብላችሁ እንደ ቅዱስ ዮሐንስ ክርስቶስን አመልካለሁ እነሆ እናትህ ብሎ ሰጥቶኛልና እሷን ይዤ ደግሞ ቤት ይገባለሁ ብላችሁ ቤታችሁን አጽኑ። ድንግል ማርያም ክርስቶስ የሚወዳት እንካ ተብሎ የተሰጠው ለወዳጁ ለጴጥሮስ እንኳን አልሰጠችም፣ ለያዕቆብ አልሰጠችም፣ ለቶማስ አልሰጠችም፣ ለማቴዎስ አልሰጠችም። የተሰጠችው ለማን? መብርሃን የጌታ ወዳጅ ፍቁረ እግዚእ ለሚባለው ለቅዱስ ዮሐንስ የተሰጠች። የጌታ ወዳጅ ከሆንክ ወንጌላዊ ከሆንክ ሐዋርያ ከሆንክ ባለ ራእይ ከሆንክ ድንግል ማርያምን ይዘህ ቤትህ ግባ፣ ክርስቶስን አምልከው የሚላችሁን ስሙ ትላለች እሷ። እሱ ደግሞ ምን ይላል? እነሆ እናቴ ይላል። ግዕዝ ስነ ጽሑፍ ላይ ይሄ ነው። የግዕዝ ስነ ጽሑፍ የሚያወራው እጅግ በጣም ብዙ ነገር ነው። ወንድም እህቶቼ በጣም ብዙ ከሰማሁት ካነበብኩት አንጻር ከፕሮፌሰር ጌታቸው መጽሐፍ ብቻ ብዙ ነገር ልነግራችሁ እችላለሁ፣ ግን በጣም በጥቂቱ ለማሳየት ነው የፈለኩት። በጣም በጥቂቱ ለማሳየት ነው የፈለጉት። በጥቂቱ መቼም ያያችሁ ይመስለኛል እና ያስፈልጋችኋል፣ በየቤታችሁ ያስፈልጓችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ላይ አይደለ በቃና ዘገሊላ የገባው? አዎ በቃና ዘገሊላ ምን አላት? ወዝንቱ ቀዳሚ ተአምረ ዘገብረ ኢየሱስ በቃና ዘገሊላ ወአርአየ ሰባቱ አምኑ ቦት ወርዳ ይዋል። ከዛ በፊት ምንድን ነው ያለው? ወይ ቤሎሙ ምንድን ነው? ወትቤሎሙ እሙ ለእሉ ይትልአኩ ዘይቤሎክሙ ግበሩ የሚላችሁን አድርጉ አለችው። ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እሙ እናቱ ለእሉ ይትልአኩ ዘይቤሎክሙ ግበሩ የሚላችሁን አድርጉ አለች። እሱ ደግሞ የሚለው ምንድን ነው? ጋኖቹን ውሃ ሙሏቸው ነው አይደል? እንደዛ አይደል የሚለው? ጋኖቹን ውሃ ሙሏቸው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት እዚሁ በዮሐንስ ወንጌል ምዕራፍ 19 ላይ ደግሞ ሌላ የተናገረው ነገር አለ። ወይ ቀውማ ሀበ መስቀሉ ለኢየሱስ እሙ ወእህታ ለእሙ ወማርያም እንተ ቀልዮጳ ወማርያም መግደላዊት ቆመው ለነበሩት አየ። ወሶበረ ዮሙ እንግዲህ ባለቀ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈጸመ ሳይል አንድ ጉዳይ መፈጸም ስላለበት ወሶበረ ዮሙ ጊዜ ኢየሱስ ለእሙ ወለረዱ ዘያፈቅር ይቀውሙ የሚወደው ደቀ መዝሙሩን ባየ ጊዜ አደራ ሰጠው ይቀውሙ። ወይ ቤላ ለእሙ ብእሲቶ ነው አበልክ እሱ ልጅሽ ነው አላት። እኔ አምላክሽ ነኝ እሱ ልጅሽ ነው አላት። አቅፋ ወልዳ አዝላው ተንከራታ ያሳደገችው የተሰቀለው ልጇን
ይሄ ንግግራቸውን በጣም ፈቺ ይፈልጋል፣ አስተውሎት ያስፈልገዋል። ነዋ ወልድኪ እነሆ ልጅሽ አላት። እሱ ልጁ አይደለም ነው፣ እሱ ግን ሁሉ አምላክ ነው። ለእሷ ብቻ ነው ልጅነቱ። ለእኛ ግን እናት ያደርገን ነዋ ወልድኪ አላት። እንደ ዮሐንስ የሚወዳችሁ ክርስቶስ የሚወዳችሁ ተሰጣችኋለች። ለእሙ ወለረድኡ ዘያፈቅር ይቀውሙ፣ ለሚወደው ደቀ መዝሙር ድንግል ማርያም የተሰጠች ዝም ብላ አትሰጥም። ግንቦት ልደታን ስታከብር በአግባቡ አክብር። ከዛ ምን አለ ወይ ቤሎ እንደውትን ይረዱ ደቀ መዝሙር ደግሞ ምን አለ ነያ እምከ ወመይቲ ሰዓት ነሳ ውእቱ ረድ ወአእተዋ ቤቱ ወአእተዋ ቤቶ ነያ እምከ አለው። ይኸው እነሆ እናትህ አለው። እናትም አለው ወንድም እህቶች አሉት። ግን እውነተኛ እናት እኔ ለምወደው የምሰጠው እሷን ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 19 ላይ ቁጥር 27 ላይ ነያ እምከ ነዋ ወልድኪ ብሎ ሰጣቸው ማለት ነው። ምዕራፍ 19 ቁጥር 27 ነው ያልኳቸው። አይገርም? ዕለቱ መድኃኒዓለም ነው ዛሬ። ስለዚህ ወእምዝ ሶበ አእመረ እግዚእ ኢየሱስ ከመ ተፈጸመ ኩሉ ከመ ይብጻ ቃለ መጽሐፍ ይቤ ጸማዕ ኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ እንደተፈጸመ አየ። ስለዚህ በዮሐንስ ወንጌል ምዕራፍ 19 ቁጥር 27 ነዋ ወልድኪ ነያ እምከ አለው። ምዕራፍ 2 ላይ ደግሞ እነሆ እሱን ስሙት አለች እሷ። እሱ ደግሞ ምን አለ አደረገ? ከእናቱ ጋር ግጭት የሌለው መድኃኒት መሆኑን የምታውቀው በቃና ዘገሊላ ላይ ያለን ታሪክ መስቀል ላይ ሆኖ በሕማም ያረሳት። በሰርግ ቤት አይደለም እሱ ያረሳት፣ በመስቀል ላይ ያልረሳት እናቱ ለሚወደው ደቀ መዝሙር ነው የሰጠው። ለሚወደው ከደቀ መዝሙርም ደቀ መዝሙር መርጦ ማለት ነው። ዮሐንስ ወንጌልን ለጻፈው፣ 3 መልእክታትን ለጻፈው፣ አንድ ዮሐንስ ራእይን ለጻፈው፣ ፍቁረ እግዚእ አቡነ ቀለምሲስ ታኦሎጎስ ለሚባለውን በንስር ለሚመስለው ለታላቁ ዮሐንስ ለአርበኛው ለአባታችን ለጀግናው የተሰጠች ነች። እና ከፍ ማለት የምትፈልግ ከሆነ ከፍ ያሉ ነገሮች ዙሪያክ እንዲከቡ አድርግ። ቤትህን አስተካክል፣ ልብስህን አስተካክል። በምትችለው ከቆሻሻ ይሻላል ጭምዳዳ ይሉ የለ በምትችለው አስዳራሳ። አርበኝነት ዝም ብሎ አይደለም። እግዚአብሔር ለሀገራችን እንደ ጌዲዮን እንደ ዳዊት ያሉትን በቤተ መንግስት እንደ ቤተ ክህነትም በሀገር ውስጥ በተለያዩ እምነቶች ውስጥ ያሉትን ያስነሳል። ንጹሖችን ለሀገር ለቤተ ክርስቲያን ለወገን ለየቤታችን ለየሰፈራችን ለየራሳችን እግዚአብሔር አምላክ ጸልዩ። ምክንያቱም ልቦና እንዲሰጣቸው ለመሪዎቻችን ለአስተዳዳሪዎቻችን በየደረጃው ባሉ ለገባቸውም ላልገባቸውም ግን ዘመኑን ዋጅተው እንዲመሩ ጭንቀት፣ ሐዘን፣ ትካዜ ውስጥ ያሉትን ደግሞ እንዲረዳቸው እንዲያግዛቸው ጸልዩ። ይህን ለመጸለይ የግዕዝ ስነ ጽሑፍ ማወቅ እጅግ በጣም ይጠቅማል። ይህን ማስታወስ እፈልጋለሁ። እምነቶች በጣም ይጠቅማል። በእውነት ስለሚጠቅመን ነው ማስታወሳችሁ እና እንዳትንቁት። እኛ ንቀነው ተንቀናል። ስለዚህ አሁን ወደ ግዕዝ ስነ ጽሑፍ የተመለሰ ተከብሮ ይኖራል። ምክንያቱም ዓለም የሌለውን የዮሐንስ መደብር፣ ስንክሳር፣ መጽሐፍ ቅዱስ የአባ ገሪማ ወንጌል ራሱ 1500 ዓመት ያለው የት ነው? አቡነ አረጋዊ ደብረ ዳሞ ላይ ተገኙ። እንደዚህ ጣና ሐይቅ ላይ ሐይቅ እስጢፋኖስ ላይ የሚገርም የሐይቅ ጽነ ጽሑፎችን ገድላት፣ ድርሳናት የተረጎሙባቸውን የ13ኛው ክፍለ ዘመን ጌታቸው ኃይሌ በጣም ነው የተነተናቸው ሁሉንም። በእውነት መጽሐፉ ቢኖራቸው ጥሩ ነው ወንድሞቼ። የፕሮፌሰር ጌታቸው ኃይሌ ብዙ አፍታ ቆይታ ከግዕዝ ስነ ጽሑፍ ጋር የሚል ነው። ገበያ ላይ ያገኛችሁት ቤታችሁ ቢኖራችሁ በተለይ ስለ ግዕዝ ይመለከተኛል የምትሉ እኔ በቀደም ሰው ግዛልኝ እንደዚህ አይነት ከሆነ ግዛልኝ ብሎ እኔ ገዛሁት ፈልጌ ባገኛችሁት አጋጣሚ ግዙ። ኢትዮጵያን ሊትሬቸር ኢን ኦነር ኦፍ አማ ሀስፋው የሚል ደግሞ አላነበብኩትም። የህይወት ታሪካቸውን አንድ አፍታ ቆይታ ብለው አውግተውናል። የአባ ባህሪ ድርሰቶች ምን እንደሚመስሉ መዝሙረ ክርስቶስ ብለው በመዝሙረ ዳዊት ልክ 150 ምዕራፍ የደረሱትን አባ ባህሪ አስተዋውቀውናል። አርኬ የጻፈውን አባ አርከ ስሉስን አስተዋውቀውናል። አባ ጊዮርጊስ ማን ነው ምንም ሳይዋሹ ወደዛ ወደዚህ ሳይቀጥፉ ምሁራዊ በሆነ እይታ ለኦርቶዶክስ ሳያደሉ እንደውም አንዳንድ ቦታ ትችት ሁሉ አላቸው። የሚገርም ነቆራ ሁሉ አላቸው። በእውነት ታዝቤላቸዋልና የንግስና የጎንደር ዘመነ መንግስት የነበረው አጓጊ የንግስና ስርዓተ መንግስት በስመ አብ ኃይለ ሥላሴ እዚህ አራዳ ጊዮርጊስ ነግሰው በማህሌት በሰዓታት ታድሮ ቀኑ ላይ እስከ ቤተ መንግስት ኢዮቤልዩ ድረስ የተጓዙት ጉዞ ምን የዛን ያህል ውበት አለው ያስብላል። ሳነበው ከሳቸው ታሪክ ስርዓተ ንግስና ሙሉ በሙሉ በግልጽ ጽፎታል። እዛ ውስጥ ፍትሐ ነገሥት፣ ክብረ ነገሥት ሙሉ ያልተዳሰሰ የለም። የቅዳሴ ማህሌት፣ የሳይ ጸሎት መጽሐፍት፣ የምርምር መጽሐፍት ፊሳኖጎስ፣ ወልደ ኪዮሪዮን፣ ጃቆባይት የምትባለው ቤተክርስቲያን ማን እንደሆነች ከዚህ በፊት ዩቲዩብ ላይ ሀሳብ ሰርቼላችኋለሁ። ጃቆባይት ቤተክርስቲያን ነው የሚል ከዛው መጽሐፍ ላይ አንብቤ 2-3 ፕሮግራም ይሰራላችሁ ይመስለኛል። ይህ እንግዲህ ቀጣይ ክፍል ነው። ዛሬ አርበኞችን ማዕከል ባደረገ የአርበኞች ፊት አውራሪ ሆነው ዝንቱ ጦማር ተጽፈ ንጉሠ ነገሥት ዳግማዊ ምኒልክ እየተባለ ለቪክቶሪያ ለንግሥት ለምናምን ለተለያየ ተጽፎ የለ ዝንቱ ጾማር ተጽፈ ንጉሥ ፋሲለደስ፣ ዝንቱ ጾማር ተጽፈ ዘርዓ ያዕቆብ ይላል። የዘርዓ ያዕቆብ ልጅስ የዘርዓ ያዕቆብ አባትስ አምደ ጽዮን፣ ይስሐቅ፣ ዳዊት የሚባሉት ነገስታትስ የዳዊት ስነ ጽሁፎች ሁሉ ይታችሁታል፣ ይነግሩታል። አፄ ዘርዓ ያዕቆብ ማለት ነው እንዴት እንደሚነግሩት ፕሮፌሰር ጌታቸው ኃይሌ እና በጣም ይገርማል። ድጓ እንዴት እንደተሰባሰበ ድጓ ውስጥ የቅዱስ ያሬድ ስራ ብቻ እንዳሌለ የስብስቦችም እንደተጨመሩበት በኋላ ዘመን ምክንያቱም ለምሳሌ ድጓ ውስጥ እኔ ድጓውን አላውቅም፣ ግን ስለ አቡነ ገብረ መንፈስ ቅዱስ ተጽፏል። ቅዱስ ያሬድ ዘመን እና አፄ ገብረ መስቀል ዘመን ድጓ ቢጻፍም ግን አቡነ ገብረ መንፈስ ቅዱስ አልነበሩ። በ10ዎቹ ነው እሳቸው የነበሩት እና ቅዱስ ያሬድ በ6ኛው ክፍለ ዘመን ነው። ስለዚህ ያልነበሩበት ክፍለ ዘመን ላይ ታሪኩ እንዲገባ የኋላ ሊቃውንት የከተቱት ነው። ስንክሳርም ከተጻፈበት በኋላ ታሪክ የለም ማለት አይደለም። አሁን ዛሬ ስንክሳር ለዲያቆን ዘላለም ወንድሙ ለመምህራችን ዘላለም ወንድሙ ለወልደ ስብሐት መጻፍ የለበትም አለበት። እንዲህ መብላት እየቻሉ ለሚጾሙ የሚነዱትን መኪና ከመነኩሴ በላይ ተረጋግተው የሚነዱ በኑሯቸው ሁሉ ተረጋግተው ተከብረው የኖሩ ለወንድም ለእህት የሚተርፉ ለወገን የሚተርፉ እንደዚህ ጸሎተኛ ሰማዕታት ስንክሳር መጻፍ አለበት። ለአቡነ ጴጥሮስ በግብጽ ለተገደሉ ኢትዮጵያውያን ቤተክርስቲያን ሊሰራላቸው ይገባል። ዛሬ በኦሮሚያ ውስጥ ዋጋ ለሚከፍሉ ከውጭ ሀገር ገንዘባቸውን ተጠብሰው እየሰሩ ለቤተሰብ የሚያስተዳድሩ እህት ወንድሞች በየአረብ ሀገሩ አውሮፓ፣ አሜሪካ ያሉ ለተቸገረ ገንዘባቸው ለዋልድባ ለዝቋላ ይሰራል የተባለው ለተቸገረው ለወገናቸው ተጠብሰው የተሰሩትን ጌታ ያካፍልኛል ስጡ ይሰጣቸዋል ብሏል። በደቀ መዝሙሬ ስም ውሃ ብታጠጡልኝ ያለ ጌታ ለዚህ ከሌማ ብረዳ እያላችሁ የምትሰጡ ስንክሳር ሊጻፍላችሁ ይገባል። በእውነት በጾም በጸሎት ተወስናችሁ ታምር እየሰራችሁ ያላችሁ ወንድሞች እና አርበኝነት ይሄ ነው። ተስፋ ያለው ክርስትና ተስፋ ያለው ጨለማ አይደለም። እኔ የዓለም ብርሃን ነኝ ሲል ክርስቶስ ምንድን ነው? እናንተም የዓለም ብርሃን ናችሁ እያለ
ጨው አልጫ ቢሆን ምን ይጠቅማል? ድንጋይ ነው ተብሎ ይጣላል አይደል? ያሉት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናንተ የምድር ጨው ናችሁ ተብላችሁ ነው የተላካችሁት ክርስቲያኖች፣ የመረረውን ዓለም በየቤቱ የምታጣፍጡ። አስታውሳለሁ አንድ ወዳጅ አለችኝ፣ እናቴ ስትሞት ደውላ ከአረብ ሀገር ያናገረችኝ እና አሜሪካ አሰሪዎቼ ሊወስዱኝ ነው አለች። ልሂድ አልሂድ ግን እስቲ ሀሳብ ስጠኝ አለች። እንዴ አንቺ ምን አሰብሽ ብዬ ሀሳቧን ረስቻታለሁ። ሃይስኩል አብሬን ተምሬያለሁ አለችኝ። ግን በሆነ መልኩ አንድ አካባቢ እንዳደግን ኋላ አስታውሳኛለች። አሁን ፎቶ አላውቅም፣ እየሰማሽኝ ከሆነ ሀሳብ ስጭኝ ደውዪልኝ። የዛሬ 5 ዓመት የዛሬ እናቴ ከሞተች 10 ዓመት ሆናት። በዛ 7 ዓመት በፊት ማለት ነው ደውላ አረቦቹ አሰሪዎቼ ወደ አሜሪካ እንሂድ እያሉኝ ነው፣ ለህይወትሽ ይጠቅምሻል፣ እኛ ለጉዞ ነው ሽርሽር ነው እንመለሳለን፣ ግን አንቺ ስትፈልጊ ቅሪ ብለውኛል። የሚገርሙ ሰዎች ናቸው እንደዚህ የሚል አረብ። ምን አይነት ልጅ ብትሆን ነው እሷ? ስለዚህ ወንድም እህቶች በያላችሁበት ሀገር አመሰው ነው በአሜሪካ ፓውንድ ካለ ሰው ብላችሁ አይደለም መስራት፣ ለጌታ ብላችሁ ታዘዙ። ለጌታ ብላችሁ ቤተሰቦቻችሁን አስቡ። የተቸገሩ ወገኖቻችሁ ላይ እግዚአብሔር ይረዳቸዋል፣ እናንተ ባትረዷቸው እግዚአብሔር ይደርስላቸዋል። ይሄ ሁሉ በቢሊዮን የሚቆጠር ህዝብ ማን እያበላው ነው የሚኖረው? የምድር መንግስታት ጨካኞቹ፣ ዘረኞቹ፣ አውሬዎቹ ሰው እንዲቀነስላቸው ይፈልጉትም አይደሉም። ቅኖች በቅኖች እጅ የእግዚአብሔር ቅን በረከት እየደረሳችሁ እና የእግዚአብሔር እጅ ለመሆን የታደላችሁ በረከቱን ተጠቀሙበት። የተራበ የተቸገረ ያዘነ የታገዘ ስታዩ ቅዱስ ዮሐንስ አፈወርቅ እንደሚል እርዱ። ያ የእግዚአብሔር የክርስቶስ ባንክ ቤት ነው። ያ የተራበ የተቸገረ ያዘነው እንደኔ ያለው ማለት ነው። እና ለጊዜው ገቢ የሌለን ወንድሞች ማለት ነው ገቢ የሚያገኙበት ቋሚ ደግሞ ድል ብትፈጥሩ ስግብግብ አትሆኑ። ይሄን ቁጥ ከምትረዱ በጣም አታጸይፉ። በእውነት ክርስቲያን እንደዚህ አይደለም። ስግብግብ ምቀኛ አይደለም። ሀሳብ መብላት ምንድነው? ምቀኛ ስትሆን ቁጥ እየሰጠክ እዛው ጥገኛ ባሪያ ሆኖ አሽከር ሆኖ እንዲቀር ታደርጋለህ። የቀኝ ግዛት የባርነት የችጋራምነት አስተሳሰብ። ከቻልክ መለወጥ የምትችል ከሆነ ለውጥ፣ የማትችል ከሆነ ችግር የለውም። ግን መቀየር የምትችል ከሆነ ቤተሰብን ጥገኛ አታርጋቸው። የሆነ ንግድ ቤት ወይ ስራ ቦታ ክፈትላቸው። የሆነ ለወንድም ለእህት እንደዚህ አትስገብግብ። እግዚአብሔር ይደርስላቸዋል። አንተ ባትደርስ ግን አንተ በረከትን አትጣ። ከተባረክ ባርክ፣ ከተሰጠ ሰጥ ማለት ነው። አርበኝነት እንዲህ ዝም ብለዋል። እኔ ይህን ተረዳው ከግስ ጽሑፍ አንጻር ይህን ላካፍላችሁ ሞከርኩ። እናንተ የሚሰማችሁ ደስ ያላሰኛችሁ ወይ የተለየ ጥያቄ ሀሳብ አስተያየት ካላችሁ ስጡኝ፣ አካፍላችኋለሁ። ለመጨመር ሞክራለሁ። መታረም ያለብኝ እታረማለሁ። በሰማነው ቃል እግዚአብሔር አምላክ ይባርከን። የእነዚያ ሁሉ ደጋግ ቅዱሳን አባቶቻችን እናቶቻችን ከመቤታችን ቅድስት ድንግል ማርያም ከቅዱስ ዮሐንስ ከቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት ሙሉ በረከት ረድኤታቸውን መድኃኔዓለም ኢየሱስ ክርስቶስ ያድለን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይገባል። የፈጠረን አምላክ እግዚአብሔር ፈጽሞ አይለየን። ይህን ክፉ ጊዜ ያስተካክልልን። ቀርቦ ከመራቅ ጀምሮ ከማቋረጥ ተቀድሶ ከመርከስ አግኝቶ ከማጣት ሳይሆን አግኝቶ ከመጥገብ አቶ ተስፋ ከመቁረጥ ሁላችንን የሚሰውረን። በሚያበሳጭ ነገር በሚያናድድ ነገር ተስፋ ሳንቆርጥ ደስ ብሎን እንደ አርበኞቹ ተስፋ እንዳልቆረጡት አስጨናቂዎቻቸው እንዳስጨነቁት በክርስቶስ ስም ተማምነው እንደ ዳዊት ጎልያድ ላይ እንደተረማመዱት ያስጨነቁንን ማለፍ እንድንችል የፈራ የደነገጠ ይመለስ እንዳሉ እንደ ጌዲዮን ብርቶች ሆነን ደፋሮች ሆነን እንድናልፍ የግዕዝ ጽሑፍን እየታከክን ጸሎት እየጸለይን እየሰገድን በአቅማችን ብችን የ50 ቀንም እስከ እርገትና መንፈስ ቅዱስ እስከሚወርድ እስከ ሰኔ ጾም ድረስ በአግባቡ ጾመን የእመቤታችን የቅድስት ድንግል ማርያም ልደትም በእውነት ሴቶች ልካችሁ እሷ ነች። ከቻላችሁ እሷ ጋር መድረስ አይቻልም እንጂ እሷ ድረስ ከሴቶች በተለይ የተባረከች ስለሆነች ማለት ነው። ቅድም እንዳነበር ነው ማለት ነው። እንግዲህ የቅዱሳን ሁሉ በረከት አይለየን። አምላካችን የሁላችን መጨረሻ ያሳምርልን። አትጥፉ፣ ሀሳባችሁ ስጡኝ። ይመቻችሁ። መልካም ጊዜ